ሂድ እንሂድ ብላ ሄደው እንደፈራው እንግዲህ የፈራው ደረሰ። እስከዛሬ ሱቅ እንኳን ለመውጣት አይፈልግም። በጣም ፈርቶ ነበር። መሳይም ከቤት እንዳትወጣ እየፈለጉህ ነው፣ ታገኙ ይወስዱሃል ብሎት ነበር። በዛ አጋጣሚ የፈሩት ይደርሳል፣ የጠሉት ይወርሳል እንደሚባለው እንግዲህ ተይዘዋል ማለት ነው። ትትናን መድብል ያድናታል ወይስ ድጋሚ ዝና ይወስዳታል? እውነት ትትና መድብል እጅ መግባት እንጂ ትትና ዝና ተያዛት አለምንም ርህራሄ ነው ወደው የሚገላት። ትትና በጣም ብዙ ቢዝነስ አሳጥተዋለች። እንግዲህ ካሌብ በትትና ምክንያት ትትና በማስመለጡ ዝና ባለማግኘቱ ያ እንግዲህ ብዙ ዶላር የሚያገኙበት ባለሀብት ሞቷል። በዛ ጊዜ እንግዲህ ካሌብና ዝና ተጣልተዋል እና እንታረቅ ጥፋቴን ላርምና ብሎ ቢለው ካሌብ ግን ቤትን ሸጠህ ካልሰጠኸኝ አልታረቅህም ብሏል። በጣም ብዙ ብር ነው ያሳጣው። ስለዚህ ይህን ሁሉ ኢንቨስት የምታሸጠው ትትና ለዝና ትልቅ ኪሳራ የሆነችው ትትና ዛሬ ላይ ቢያገኛት ወዲያው ነው የሚገላት ማለት ነው። ስለዚህ ትትና መያዝ የለባትም። እኔ የምለው ይሄ ዝና ተላላኪ ሰራተኛ እንደዛ እያንቋሸሸው እየሰደበው ግን ምን አይነት ነው ግን? ለሰራተኞቹ እንኳን ክብር የሌለው ሰው እንደዝና ብዙ ማፊያዎች አሉ። ግን እሱ እየተሳደበ ነው ማለት ነው። ከሀዲ እናችሁ ወራዳ ልክስክስ ነህ ለቃቃሚ ነህ እያለው ነበር። ከሀዲውና አረመኔ ጨካኙ እኮ መጀመሪያ አንተ ነህ። አንተ ባትጀምርላቸው እነሱ ሴት ይመጣሉ። ያንተን ዝና የሚነግርህ ስላጣህ አንተ ግን የታናናሾችን የሰራተኞችን ጭካኔና አረመኔነት ታወራለህ ማለት ነው። በጣም ያሳዝናል። ጉድ ለባለቤቱ ራስ ማሰሪያው ነው። ዞር ብሎ ሲያዩት ራሱ በራ ነው ይባላልና የራስህ ወንጀልን ሳታይ የሰው ወንጀለኛ ናችሁ፣ አጭበርባሪ ናችሁ፣ ለሆዳችሁ ነው የምታሩ። አንተስ ለሆድ ብላ እንዴ ሰው ነፍስ የምታጠፋው? እና ትትናን ቤተሰቦች በድህነታቸው እንኳን እየተበደሩ ስንት ገንዘብ ነው የበላቸው። እና ያንተስ መሰረቱ ይሄን ስራ የሚያሰራው ሰው እኮ አንተ ነህ። እና ጭንቅላትን ብታሰራው ያው ግን በክፋትና በተንኮል የተሞላ ጭንቅላት ስለሆነ የዝና የግሌም እንግዲህ ትትና ብትሄድላት በጣም ደስተኛ ትሆናለች። ምክንያቱም የግሌ አብረሽን ታፈቅረዋለች። እሱ ባይወዳትም ተሱ መለየት አትፈልግም። እንግዲህ የግሌ የዋህ ብትሆንም ግን በአብረሽ አትደራደርም ማለት ነው። እና ትትና ከሄደችላት ደስ ነው የሚላት። ግን አብረሽ ተህትነት ያለፈ ምንም ለሷ ስሜት እንደሌለ አስተደጋግሞ ቢነግራትም ትትና ግን ልትቀበል ፈቃደኛ አይደለም። የግል ልትቀበል ፈቃደኛ አይደለችም። የሆነ ማስፈራሪያ በቃ ሄዳለው አስቤዛ አልቋል እያለች ያው እሱም ጸባዋን ስላወቀ ስቆ ዝም ይላታል ማለት ነው። እና ፍቅር መጥፎ ነው። አንዳንዴ ፈላጊያችንን ትተን የማይፈልገን ስንፈልግ ጊዜያችንን እናጠፋለን። ገልሞ በጣም ነው የሚወዳት እንግዲህ የግሌን እሷ እና የግሌ ራስሽን ዞር ብለሽ ብታይ መልካም ይመስለኛል። የማይፈልግሽን ሰው ስትፈልጊ ጊዜሽን እያባከንሽ ነው ያለሽው። ምክንያቱም አብረሽ በውስጥ ያለችው ትትና እንጂ አንቺ አይደለሽም። ስለዚህ የግሌ ሁላችንም አስተማሪ ነው። ምክንያቱም አብዛኞቻችን የማይፈልጉንን ስንፈልግ ጊዜያችን እናባክናለን ማለት ነው። እና እንግዲህ ገልሞም ለመናገር አልደፈረም። እኔ ተወደድኳት በቂ ነው፣ መናገርም አይጠበቅብኝም፣ እየወደድኳት እኖራለሁ ብሏል። ምክንያቱም እሱ አብርሽ እንደምትወደው ስለማውቅ አይ መናገር አለብህ እያለው ነው አብርሽ። ገልሞ ቢነግራትም አትቀበልም፣ ትንቀዋለች። ግን ገልሞ በጣም አስተዋይና ስማርት ነው። ቢጠጣ እንኳን አንድ ቀን ተሳስቶ ክፉ ቃል ካፉ አይወጣም። ሰክሮ እንኳን ሚስጥር የማይናገር ነው። አብዛኛው ሰው ሲሰክር ነው ሚስጥር የሚያወጣው። እሱ ግን እንደዛ አይነት ሰው አይደለም ማለት ነው። እና ስለዚህ ትትና አሁን ላይ ካልተያዘች እንግዲህ አብርሽ አይኑን ጥሎባታል። ለማንኛውም አብርሽ አትፍራ መድብል ያው እስካሁን አንድ ቀንም ነው የተያዩት። ያን ያህል እሷን ሊያድናትና ደግሞ ሆን ትትና ለመድብል አስፈላጊ ናት። ለዝና ላይ እንድትመሰክር ወንጀለኞች ስለሆኑ ለህግ መቅረብ ስላለባቸው እሱን ለመምከር ነው እንጂ ለሌላ አይደለም። መድብልና ትትና መች ተቀራርበው መች አብረው ሆነው በጭንቅ ጊዜ ተገናኙ እንጂ ሰው ሳያውቀው እንዴት ፍቅር ይዘዋል። እና ያው ስለምትወዳን የፈራኸው አይዞህ ነው የምንልህ አብርሽ። አንተም መልካም ሰው ነህ። ለትትና ሁሉም ትውጣ ባሉ ጊዜ አትወጣም ብለህ መጀመሪያ ላይ ቆምክላት አንተ ነህ። ከጎዳናም ያመጣሃት አንተ ነህ። ስለዚህ አንተም ቢሆን ከመድብል ያልተተናነሰ መልካምነት አድርገሃል።
አሁንም ቢሆን በአቋምህ ጽና። ተመድብል ጋር አብራችሁ ብትሆኑ የተሻለ ይሆናል እንጂ ቤት አታንጣ ማለቱ ጥሩ አይመስለኝም ማለት ነው። ምክንያቱም ይሄንን ምን ፈልጎ እንደሆነ አላወቅም። እሱ የፈለገው ዝናህን ለህግ ለማቅረብ እንድትመሰክር ነው እና የእሷ ያለችበት ጤንነቷን አስተማማኝ ቦታ እንዳለች ለማወቅ ነው እንጂ ለሌላ አይደለም። ሌላ ስጋት አይግባህ። መሳይ ደግሞ እንግዲህ ቤቱን ዘግቶ ክላሱን ዘግቶ እያበደ ነው ማለት ነው። የብሩ ጉዳይ እያንገበገበው ነው። ምንም እንግዲህ ዝና የገባ ነገር የፈለገው ወንጀል ብትሰራም መቼም ቢሆን አይሰጥህም። ካሁን በኋላ በቃ ብለህ ካልሄድክ አሁንም ብር ይመለሳል ብለህ ግን አትጓጓ ነው የምልህ መሳይ። እና የግሌ የማይዞሽ እንግዲህ ምንም ማድረግ አይቻልም። እና ጋይስ እናንተስ ምን ትላላችሁ? እና ተንከሲስም ያሳዝናል። ያን ያህል ክፋት ያለበት ሰው አይደለም። ግን በአሁኑ ሰዓት ላይ እንደምታዩት ነው እየተሳደደ እንደትትና ከቤት እንኳን የማይወጣ ጊዜ ላይ ሆኖ እንኳን ይኸው በስተመጨረሻ እንደፈራው ወጥቶ ተያዘ ማለት ነው። ለማንኛውም እንግዲህ መድብል ይደርስላቸው ነው። ሌላ ማንም ይደርስላቸዋል ብዬ አላስብም። እናንተስ ምን ትላላችሁ?